ጤና ይስጥልኝ ይህ ኢትዮ ፎረም ነው። ጠቅላይ ሚኒስትር አብይ ከአንድ ወር በፊት ለካድሬዎቻቸው የሰጡት ማብራሪያ ባሳለፍነው ሳምንት በሁሉም መንግስታዊ ቴሌቪዥኖችና በደጋፊ የግል ሚዲያዎች ተሰራጭቷል። በተከታታይ ምሽቶች በቀረበው ማብራሪያቸው ላይ የበዙ ጉዳዮችን ያነሱ ቢሆንም በማህበራዊ የመገናኛ ዘዴዎች ትኩረት ስቦ የሰነበተው ግን ከአንድ አፍሪካዊ የቴሌቪዥን ፕሮግራም ላይ የወሰዱትን ንግግር የራሳቸው ሐሳብ አድርገው የተናገሩበት ነው። ታውታው ሃራማኑባ የተባለው ደቡብ አፍሪካዊ የራስ ተፈሪያ ንቅናቄ ፕሬዝዳንት በአንድ ቴሌቪዥን ጣቢያ ላይ ቀርቦ ህንድንና ናይጄሪያን በማነጻጸር ያደረገውን ዝነኛ ንግግር ጠቅላይ ሚኒስትር አብይ የራሳቸው አድርገው አቀርበውታል። ሃራማኑባ ከጥቂት ወራት በፊት ያደረገው ንግግርና ጠቅላይ ሚኒስትሩ እንደወረደ ያቀረቡት ሐሳብ በአማርኛና በእንግሊዝኛ ከመገለጹ ውጪ ምንም ልዩነት የለውም። ይህንን ያስተዋሉ በርካቶችም መነጋገሪያ አድርገው ተሰንብተዋል። የራስታው አፍሪካዊና የጠቅላይ ሚኒስትሩ ተመሳሳይ ንግግሮች በተከታታይ ሲቀርቡ ይህንን ይመስላሉ። Nigerians and Indians were both colonized by the British. But the Indians rejected the British culture. They rejected the British religion. They rejected the British food. They rejected the British way of doing things and hold on to the British technology. አብዛኛው አፍሪካ እና ህንድ በኮሎኒ የገዛችው እንግሊዝ ናት። እና ህንዶች የእንግሊዝን ሃይማኖት አልተቀበሉም። የእንግሊዝን አለባበስ አልተቀበሉም። የእንግሊዝን ቋንቋ አልተቀበሉም። የእንግሊዝን አድሚኒስትሬሽን ስታይል አልተቀበሉም። የእንግሊዝን ቴክኖሎጂ ተቀበለዋል። ዕውቀት ተቀበለዋል። As Africans accepted the British culture, the British dress code, the British food, the British every religion and rejected the British technology. አፍሪካ እንዳለ ሱፍ ተቀበሏል። እንዳለ እምነት ተቀበሏል። እምነት ብቻ ሳይሆን ያስተባበክ ስታይልን ተቀበሏል። ቴክኖሎጂና ዕውቀትን አልተቀበለም። ጠቅላይ ሚኒስትር አብይ እንዲህ ባለ መልኩ የሰዎችን ሐሳብ የራሳቸው አድርገው ማቅረብም ሆነ ለዋናው የንግግሩ ወይም የጽሁፉ ባለቤት ዕውቅና ሳይሰጡ መናገር አሁን የጀመሩት አይደለም። በተደጋጋሚ የሚያደርጉትና የፈጸሙት ነው። ከቲክቶክ አክቲቪስቶች፣ ከፌስቡክ ጸሐፊዎች፣ ከቀድሞ ባለስልጣናት፣ ከትላልቅ አገራት መሪዎች፣ ከፓስተሮች ወዘተ የወሰዱትን ንግግር እንደራሳቸው ግኝት ሲያቀርቡ ብዙ ጊዜ ታይቷል። ከሄንሪ ኪሲንጀር እስከ ጂም ካሮል፣ ከባራክ ኦባማ እስከ መለስ ዜናዊ፣ ከአብዴሌ እስከ ዮናታን አክሊሉ፣ ከኡጋንዳዊት አክቲቪስት እስከ አሜሪካዊ ሳይንቲስት ሳያዛቡ ቀርተው የራሳቸው አድርገው ያቀረቧቸው ንግግሮች ብዙ ናቸው። በዚህ ዝግጅት አስገራሚዎቹን የጠቅላይ ሚኒስትሩን ኩረጃዎች ወደ እናንተ እናቀርባለን። በመጀመሪያ ጠቅላይ ሚኒስትር ከመሆናቸው በፊት ያደረጉትን እናስቀድም። አሁን ወዳሉበት ኃላፊነት ከመምጣታቸው በፊት በቢሮአቸው ውስጥ እንዲሆነ እንደ ጋዜጠኛ ሆና የተሰየመች አንዲትን ሴት ከፊት ለፊታቸው አስቀመጡ። ልክ ቃለመጠይቅ እንደሚደረግለት ባለስልጣን እሳቸውም ከሷ ፊት ተቀመጡና በቴሌ ፕሮምፕተር ላይ የተቀመጠን ጽሑፍ የሚናገሩ መስለው ማንበብ ቀጠሉ። ያ እየተናገሩት እንዲመስል አድርገው ለተመልካቾች ከማይታይ ቴሌ ፕሮምፕተር ላይ የሚያነቡት ጽሑፍ ግን አሜሪካዊ ጋዜጠኛ ጄፍሪ ጎልድበርግ ታዋቂውን ዲፕሎማት ሄንሪ ኪሲንጀርን ቃለመጠይቅ አድርጎ በዛ አትላንቲክ ድረገጽ ላይ ያሳተመው ዝነኛ ቃለመጠይቅ ነው። ጠቅላይ ሚኒስትሩ ከፊታቸው ያስቀመጧትን ሴት እንደ ጋዜጠኛ አድርገው ይህንን ከዛ አትላንቲክ ላይ የተወሰደውን ጽሑፍም የራሳቸው ንግግር አስመስለው ሲያቀርቡ እንመልከታቸው። በዚህ ምስል ላይ እሳቸው እየተናገሩ በቢጫ ጽሑፍ የሚታየው ደግሞ የሄንሪ ኪሲንጀር ምላሾች ናቸው። The world is in chaos. There are lots of riots here and there. Fundamental upheavals are occurring in many parts of the world. governed by contrasting principles. ከፊት ለፊታቸው ያስቀመጧት ሴት ስለ ዓለም ያለውትን እይታ ሊያጋሩን ይችላሉ ብላ እንድትጠይቃቸው ካደረጉ በኋላ የኪሲንጀርን ሐሳብ የራሳቸው ማብራሪያ አድርገውት ይቀጥላሉ። ጠቅላይ ሚኒስትሩ የዓለም አቀፍ ጉዳዮች ተንታኝ ሆነውና የምድራችን መተረማመስ የሚያሳስባቸው መስለው የሚናገሩበትን የእሳቸውን ንባብ ከድምጻቸው የኪሲንጀርን ምላሽ ደግሞ በቢጫ ቀለም ከተቀመጠው ጽሑፍ ላይ እንከታተል። Can you share your world view? I believe in evolutionary stability and natural adaptation. I do not believe anyone can even maintain a status quo eternity. Every single day, we need to devise a system in which change can be accommodated with empowerment. Every society that has ever existed in human history has to some point faced its decline. We cannot be arrogant enough to believe that it cannot happen to us. However, we need to exercise humility and to recognize the limitations of human foresight.
እንዲህ ያሉ ለ12 ደቂቃዎች የቆዩት ከሄንሪ ኪሲንጀር የዘ አትላንቲክ ቃለ መጠይቅ ላይ ሶፍት ፓወር ከሚለው የጆሴፍ ኒ መጽሐፍ እንዲሁም ከ2014ቱ የኦክስፋም እትም ላይ የወሰዱትን የራሳቸው አድርገውት በማብራራት ነው። በመጨረሻም እንደ ጋዜጠኛ ሆና አጠገባቸው የተቀመጠችውን ሴት አመስግነው ይሰናበቷታል። Thank you very much. ከነኪሲንጀርና ጆሴፍኒ የቀዱትን እንደ ማሳያ ይዘን ወደ ሌሎቹ ኩረጃዎቻቸው እንለፍ። ባሳለፍነው ዓመት አጋማሽ ፓርላማ ላይ ስለ ስልጣን መልቀቅ ሲያብራሩ ብዙም ግልጽ ባልሆነ መልኩ የብርጭቆና የአየርን ጉዳይ አምጥተው መናገራቸው ይታወሳል። ያንን ማብራሪያቸውን ከዚያ በፊት የቅርብ ወዳጃቸው ፓስተር ዮናታን አክሊሉ ለሃይማኖታዊ ስራቸው ተገልግለውበት እንደሚያውቁ ያስታውሱ ሰዎች ግን ተገርመው ነበር። ፓስተሩ ቃል በቃል ያሉትን ራሳቸውም ቃል በቃል ሲደግሙት እንደሚከተለው እንመልከት። ይሄ ብርጭቆ ባዶ አይደለም። ይሄ ብርጭቆ ባዶ አይደለም። አየር አለበት። በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ ስጨምርበት በመታቁት ህግ ስፍራ ይለቃል። ከራሳቸው ፓስተሮችም ጭምር እንዲህ ባለ መልኩ አገላለጽና ገለጻን ሳይቀር የሚኮርጁት ጠቅላይ ሚኒስትሩ ይህንን አመላቸውን ባለም አቀፍ መድረክም ላይ ደግመውታል። የዓለም የሰላም ሎሬት ነዎት ተብለው ኖቤል ሽልማት ሲቀበሉ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ከ12 ዓመታት በፊት የተናገሩትን ንግግር ለቀደመው ተናጋሪ ዕውቅና ሳይሰጡ እንደወረደ ሲያቀርቡት ዓለም ይታዘበኛል አላሉም። ሁለቱንም ጎን ለጎን እንመልከታቸው። The idea we're all in this together. I am my brother's keeper. I am my sister's keeper. That's a value. In all seasons, I am my brother's keeper. I am my sister's keeper too. ጠቅላይ ሚኒስትር አብይ የሶስተኛ ዲግሪ ማሞያቸውንም ሲሰሩ ምንም ምንጭ ሳይጠቅሱ የራሳቸው በማስመሰል መጻፋቸውን ያጠኑ ባለሙያዎች ፒኤችዲ የተቀበሉበት ስራ ከ60% በላይ የሚሆነው የተቀዳ ወይም የሳቸው ያልሆነና ከሌላ የተኮረጀ መሆኑን አረጋግጧል። ፕሮፌሰር አሌክስ ዶዋልና ሌሎች 4 ባልደረቦቻቸው በኦንላይን የተገኙ ጥናታዊ ጽሁፎችን አገላብጠውና የተኮረጁ ሐሳቦችን የሚያረጋግጥ ሶፍትዌር ተጠቅመው እንደለዩት 60% የሚሆነው የጠቅላይ ሚኒስትሩ መመረቂያ ጽሁፍ ምንጩ ሳይጠቀስ የተገለበጠ መሆኑን ይፋ አድርገዋል። ይህ ካልታተሙ መንግስታዊ ሪፖርቶችና ተቋማት የወሰዱትን እንደማያካትትም በአጽንኦት ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ከፓስተርም ከፕሮፌሰርም ከኪሲንጀርም ከኦባማም ብቻ አይደለም የሚኮርጁት። ጠልተው ካሳደዷቸው ወንጅለው ካሰሯቸው ሰዎችም ተረትና ምሳሌ ሳይቀር ይወስዳሉ። የቀድሞውን የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲ ኢሌን ምሳሌ እናድርግ። አቶ አብዲ ከፍየሏ በላይ ነው የሚለውን ተረታቸውን እንዲህ አቅርበውት ነበር። አንድ ሶማሌ ሴት ነበረች። በኢትዮጵያ ባህልም በሶማሌ ባህልም ጋብቻ በግልጽ ካልሆነ ይከብዳል። አንድ ልጅ የወደደችን በድብቅ አገባች። በኒካህ በሙስሊም ካልቸር በሙስሊም ሃይማኖታዊ እንትን በድብቅ አገባች። ሴትዮዋ ቤተሰቡ አያውቅም፣ ተደብቀ ነው። የሱም ቤተሰብ አያውቅም፣ የሷ ቤተሰብ አያውቅም። በድብቅ ነው የተጋቡ። ግን ከጊዜ በኋላ እናገራለን ብለዋል። ከትንሽ ጊዜ በኋላ ምን ተፈጠረ? ልጁ በመኪና አደጋ ይሞታል። ልጅቷ እንዴት ታልቅስ? መኪና ታጣች። አሁን ለዛ ባየነ ብለ ካለቀሰች ባሊ አይደለም ብልግና ነበር የምትሰሩት፣ መቼ ተጋባችሁ ነው። ስለዚህ ተጨነቀ፣ ዝም አለች። እየተጨነቀች በአጋጣሚ አንድ የነበራቸው ፍየል አንዱ በቀበሮ ተበላና ሞተ። አሁን በዛ ምክንያት ልጁ ሲመጣ እረኛው የታለ ዛሬ የኛ ፍየል እኮ በቀበሮ ተሞተ። የትኛው? ቀዩ? ወይኔ ብላ አለቀሰች። በቃ ምክንያት አግኝታ በዛ አለቀሰች። ከዛ አባትየው መጣና ልጄ ይሄ ለቅሶ ከፍየል በላይ ነው አለ። ይቺን የአቶ አብዲ ኢሌን ንግግርም ጠቅላይ ሚኒስትሩ ተጠቅመውባታል። አቶ አብዲ የፌዴራል ስርዓቱ ይፍረስ ብለው የሚጮሁ ሰዎች ለቅሷቸው ከፍየሏ በላይ ነው ብለው ተርተው ነበር። ጠቅላይ ሚኒስትር አብይ ደግሞ የትግራይን ህዝብ አታስርቡ፣ ከሻቢያ ጋር ሆናችሁ አትግደሉት፣ ተደራድራችሁ ጦርነት ይቁም ሲባሉ ተረቱን እንደገና ተጠቅመውበታል። ወደፊት ባሌ ይሆናል ብላ የምታስበው የምትወደው ወዳጅ ነበራት። ነገር ግን በሶማሌ ባህል ቤተሰብ አውቆ ተነጋግሮ ነው ትዳር የሚፈጸመውና በሚስጥር በአይን ይዋደዱ የነበሩ 2 ልጆች አንድ ቀን በአጋጣሚ ያ ወዳጇ ወጥቶ አልተመለሰም፣ ይሞታል እና ከጎረቤቶች በላይ ድምጿን ከፍ አድርጋ ማልቀስ ትቸገራለች እና ከሆነ ጊዜ በኋላ እሷ ቤተሰብ ውስጥ አንድ ፍየል ይሞታል እና ለዛ ፍየል በጣም ድምጿን ከፍ አድርጋ በከፍተኛ ሐዘን ስታለቅስ ወላጆቿ ይህ ጩኸትሽ ከፍየሏ በላይ ነው አሉት ይባላል።
እንዲህ ያሉ ተረቶችና መሰል ምሳሌዎች የህዝብ ሀብት እንደመሆናቸው መጠን ማንም የትም ሊላቸውና ሊጠቀምባቸው የሚችል ነውና ጠቅላይ ሚኒስትር አብይም እንዳለ ወስደው ለንግግራቸው ማዳበሪያ ቢያደርጉት ሊያስገርም ይችላል። የሀገር መሪ እንደመሆናቸው መጠን ተጠንቅቀው ሊናገሩበት አስበው ማብራሪያ ሊያቀርቡበት የሚገባን ጉዳይ የሌሎችን ሐሳብ ወስደው እንዳለ በመቅዳት የተናገሩባቸው አጋጣሚዎች ግን ብዙ ናቸው። ለአብነት ጂም ካሮል የተባለው ካናዳዊ ደራሲ በተለያዩ መድረኮች ያደረጋቸው የነበሩትን ንግግሮች የራሳቸው ሐሳብ በማስመሰል ቤተመንግስታቸው ሲታደስ ለሰራተኞቻቸው ይናገሩት እንደነበር ተናግረዋል። የእሳቸውንና የካሮልን ተመጋጋቢ ንግግር በአማርኛና በእንግሊዝኛ እንከታተል። እኔ ደግሞ ያኛውን ቢሮ አልነበረም ቢሮ ብዬ የማስበው እና ሁሉ ጊዜ የምላቸው think big, start small and scale it fast ነው። Think big, start small, scale fast. ትልቅ ነገር እናልማለን፣ ትልቅ ነገር እናስባለን፣ ነገር ግን ከትንሽ እንጀምራለን። ያን በፍጥነት አስተናስተን ወደምንፈልገው ነገር እንደርሳለን የሚል እሳቤ ነው የምንከተለው። You've got to think really big in terms of your role. You've got to think really big in terms of what you need to do with your supply chain to deal with a future in which the future belongs to those who are fast. Think big, start small and scale it fast ነው። Think big, start small, scale fast. Think big, start small and scale it fast ነው። Think big, start small, scale fast. መነሻችን ሰሞኑን ከአንድ ደቡብ አፍሪካዊ ወስደው እንደራሳቸው ሐሳብ አቀረቡት ተብሎ በማህበራዊ መገናኛ ዘዴዎች መነጋገሪያ ሆኖ የሰነበተው የጠቅላይ ሚኒስትር አብይ ንግግር ነውና ተመሳሳይ ጉዳዮችን መፈለጋችንን እንቀጥል። ጠቅላይ ሚኒስትሩ የራሳቸው አድርገው የሚያቀርቧቸውን ሐሳቦች ከቲክቶክ አክቲቪስቶችም እንደሚወስዱ የሚገልጽልን ከአንዲት ዩጋንዳዊት ቃል በቃል የቀዱት ንግግራቸው ነው። ዩጋንዳዊቷ ቲክቶከር ወደ ስዊድን ከሄደች በኋላ አፍሪካውያን ድሃ እየተባሉ መጠራታቸውንና አውሮፓውያን በአንጻሩ ብዙ ንብረታቸውን በብድር እንደሚገዙ ታነሳለች። ከዚያም የአገሯ ሰዎች ግን ስልካቸውም ቤታቸውም ሆነ ልብሳቸው በብድር የተገዛ ሳይሆን ወዲያውኑ በተከፈለ ገንዘብ ወይም በካሽ የተሸመተ መሆኑን ትገልጻለች። ከዚያም ድሃ ማን ነው ስትል ትጠይቃለች። የክርክሯና ምክንዮ ከኢኮኖሚ መተንተኛ ቲዮሪ አንጻር መመልከት አሊያም ከጠቅላላ ምጣኔ ሀብታዊ ምክንያት ጋር አገናኝቶ ማሰብ የሚጠበቅባቸው የኢትዮጵያው ጠቅላይ ሚኒስትር ግን ይህንኑ ንግግር ቃል በቃል በአማርኛ ሲደግሙት እንሰማቸዋለን። የሁለቱንም በተከታታይ ለመመልከት ኡጋንዳዊቷን እናስቀድም። In Uganda, if you see someone walking around with the iPhone 12, they paid cash for it. If you see someone having a house, they built it cash. If you see someone driving a car, it's cash. Because in the world where I come from, if you don't have the money, then you can't buy. We don't have credit. Take example Sweden. I can go to a shop, get an iPhone 12, credit. House, credit. Car, credit. Everything is credit. Even underwear, you can get it on credit. So technically, if you lose your job, you lose everything and you can go to the streets, okay? In Uganda, if you lose your job, you get to keep everything. You'll just worry, where am I gonna get money for school fees? Then it came to me like, how the hell the people who live in credit call people who pay cash poor? አንድ አውሮፓ ሀገር ውስጥ አንድ ሰው ቤቱ ብድር ነው፣ ስልኩ ብድር ነው፣ መኪናው ብድር ነው። አንዳንዴ ጌጣጌጥም ወርቅም ምናምንም ወድ ልብሶችም በብድር ይወስዳል። ኤቭሪቲንግ ብድር ነው። ግን ሀብታም ሀገር ነን ይላሉ። እኛ 100% ካሽ እንከፍላለን። ስልክ 100% ካሽ እንከፍላለን። ቤት 100% ካሽ እንከፍላለን። ልብሶቻችን 100% ካሽ ናቸው። አብዛኛው ነገር ካሽ ነው። አንድ ሰው ከስራ ቢባረር በማግስቱ ያሉትን ቁሳቁሶች የመወሰድ አቅሙ በጣም ከአውሮፓና ከአደጉ ሀገራት አንፃር ያነሰ ነው። ግን በእነሱ ስታንዳርድ ነው እኛ ደህነትን የምንለካው። እነሱ ናቸው እኛን ድሃ ሀብታም ብለው የሚወስኑልን። ካሽ የሚከፍለው ድሃ፣ በብድር የሚኖረው ሰውዬ ደግሞ ሀብታም ሆኖ ይቀመጣል። ግን ትክክል አይደለም። ብድር የማክሮ ኢኮኖሚ አንጓ ጽንሰ ሐሳብ ከመሆኑም በዘለለ ለበርካታ ሀገራትና ተቋማት የእድገት ምክንያት ሆኖ የዘለቀ የሚበረታታ ጉዳይ ነው። የኢኮኖሚክስ ባለሙያዎች የበለጠ በተበደርክ ቁጥር የበለጠ ኢንቨስት ታደርጋለህ፣ እድገትም ታመጣለህ የሚሉትም ለዚሁ ነው። ቁጠባ የሚበረታታው ለኢንቨስትመንት ሲባል ነው። ኢንቨስትመንትም ያለ ብድር አይሆንም። ይህ በኢኮኖሚክስ ውስጥ የተለመደ አጀንዳ ቢሆንም ጠቅላይ ሚኒስትር አብይ ግን ይህንን በማጣጣል አኳን የአንዲትን ቲክቶከር ሐሳብ ይዘው ለዚያውም ከየት እንዳመጡት ሳይገልጹ ሲናገሩ ይደመጣሉ። በነገራችን ላይ ይቺ የቲክቶክ ኡጋንዳዊት በዚህ ንግግሯ ምክንያት ከቲክቶክ ታግዳም ቆይታለች። አለመበደር የማይበረታታ ጉዳይ አለመሆኑን ለማሳየት ነው ይህ እርምጃ የተወሰደባት። የኢትዮጵያው ጠቅላይ ሚኒስትር ግን እርምጃ የሚወስድባቸው የለምና ይቀጥላሉ። ባሳለፍነው ሳምንት በቴሌቪዥን ካቀረቡትና ከአንድ ወር በፊትም በአዳማ ለካድሮቻቸው ከሰጡት ማብራሪያ ውስጥ ከቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የቀዱት ሐሳብ ይገኝበታል።
አቶ መለስ ኢትዮጵያን ከአባይ ወንዝ ጋር አነጻጽረው አገሪቱ የብዙ ታሪኮች ድምር ውጤት መሆኗን ያስረዱበትና ምክንያቱ ጠቅላይ ሚኒስትር አብይም እንደወረደ ሲጠቀሙበት ተደምጠዋል። እኛ ኢትዮጵያን ታሪክ የምናየው እንደ አባይ ወንዝ ነው። አባይን አባይ የሚያደርገው ግልገል አባይ አይደለም። አባይን አባይ የሚያደርጉት ወደ አባይ የሚገቡት ወንዞች በሙሉ ናቸው። ከተለያየ አቅጣጫ ይገባሉ። መጨረሻ ላይ ግን አባይ ይሆናል። የኢትዮጵያ ታሪክም እንደዛው ነው። አክሱም ታሪክ አለ፣ ላሊበላ ታሪክ አለ፣ ጎንደር ታሪክ አለ፣ ሰሜን ሸዋ አለ፣ የከፋ አለ፣ የወላይታ አለ፣ የተለያዩ ኦሮሞ ኪንግደምስ አለ። እነዚህ የተለያዩ ወንዞች ተደምረው ነው የኢትዮጵያ ታሪክ የሚፈጥሩት። ሁሉም ትርክት እንደ ጅረት ትልቁን አባይ የሚፈጥር ሁሉም ትርክት ተሰናስሎ ትልቋን ኢትዮጵያ ለመፍጠር የማይቸገር ለልማት ማነሳሻ የሚሆን ናሬሽን በስፋት መገንባት ያስፈልጋል። ለንግግሩ ወይም ለጽሁፉ ባለቤት ዕውቅና ሳይሰጡ መናገርም ሆነ መጻፍ በሰለጠነው ዓለምና በአካዳሚ ተቋማት ውስጥ እንደ ወንጀል የሚቆጠር ትልቅ ጥፋት ነው። በአካዳሚ ተቋማት ውስጥ ዲግሪን የሚያስነጥቅ ወይም የሚያስከለክል ሲሆን በስልጡኑ ዓለም ደግሞ ቢያንስ ይቅርታ የሚያስጠይቅ በሰዎች ፊትም ዝቅ አስደርጎ የሚያሳይ ትክክል ያልሆነ ድርጊት ነው። በኢትዮጵያ ውስጥ በመሪ ደረጃ የመመረቂያ ጽሁፉንም የመድረክ ንግግሩንም ከሌሎች ወስዶ የታየ ከጠቅላይ ሚኒስትር አብይ ውጪ ከዚህ ቀደም ያለ ስለመሆኑ እርግጠኛ መሆን አይቻልም። መልካሙን ሁሉ በመመኘት በዚሁ ተሰናበትን።